ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለተ ሐሙስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት ጋብዛለሁ። በሕይዋነ መንገድ የሚጠርቅ ኤክስካቫተር ማሽን በሽፍቶች ተዘረፈ። በትናንትናው ሰኔ 11 2017 ዓ.ም ዘራፊዎች በትግራይ ክልል እንደርታ አውራጃ ከሕይዋኔ ማይኒ ዘላ ስላዋ መንገድ ግንባታ ላይ የነበረ ኤክስካቫተር ማሽን በቦታው የነበሩትን ጠባቂዎች በማፈን ዘርፈው በጠባቂዎች ላይም ጥቃት አድርሰዋል ተብሏል። በዚህ ደረጃ የህዝቡን ማገገምና መልሶ ግንባታ ማፍረስ በጣም ያሳዝናል ያሉት ከስፍራው መረጃውን የላኩልን አካላት በትግራይ ላይ የሰፈነው ስርዓት አልበኝነት አንዱ ማሳያ ነው ብለዋል። በኢትዮጵያ የአንጀት ካንሰር በአስከፊ ሁኔታ እየተስፋፋ ነው ተባለ። አይደር ሆስፒታል በወር በአማካይ እስከ 50 ለሚሆኑ ታካሚዎች የአንጀት ካንሰር ሕክምና እየሰጠ እንደሆነም ተገልጿል። በዓለም ዙሪያ ሆነ በኢትዮጵያ እየተስፋፋ የመጣው የአንጀት ካንሰር በዓለም አቀፍ ደረጃ ከጡት ካንሰርና ከማህፀን በር ጫፍ ካንሰር በመቀጠል በሶስተኛ ደረጃ ላይ የሚገኝ ገዳይ በሽታ ነው። በአይደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የአንጀት ካንሰር ሕክምና በአንድ ወር በአማካይ ከ30 እስከ 50 ለሚሆኑ ታካሚዎች ሕክምና እንደሚሰጥና አብዛኞቹ ታካሚዎች ደግሞ ከ45 ዓመት በላይ የሆናቸው ሴቶች መሆናቸውን በሆስፒታሉ የካንሰር ህክምና ስፔሻሊቲ የሆኑ ዶክተር ደስታ ሙሉ ለብስራት ሬዲዮ ተናግረዋል። የአንጀት ካንሰር መንስኤ የአመጋገብ ችግር እንደሆነ የገለጹት ስፔሻሊስቱ ይህም ማለት ጥሬ ስጋ መመገብ፣ ከፋብሪካ የወጡ ምግቦችን ማዘውተር፣ ሲጋራ ማጨስና የአልኮል መጠጦች አብዝቶ መጠጣት ለአንጀት ካንሰር ዋና አጋላጭ ምክንያቶች መሆናቸውና በተጨማሪም በዘር የሚተላለፍ የካንሰር አይነት እንደሆነም ተናግረዋል። ከ50 ዓመት ዕድሜ ክልል በላይ የሚሆኑ ሰዎችም ለካንሰር ተጋላጭ እንደሆኑ ገልጸዋል። ይህ የካንሰር አይነት በዘር ሊተላለፍ ይችላል ያሉን ዶክተር ደስታ እስከ 10 በመቶ የሚሆን የትልቁ አንጀት ካንሰር ከወላጅ ወደ ልጅ የሚተላለፍ ነው ብለዋል። የአንጀት ካንሰር ምልክቶች ለማስረዳት የሚከብዱ አንዳንድ ስሜቶች የሚስተዋሉ ሲሆን በፊንጢጣ የሚወጣ ደምና ከባድ ድርቀት ምልክቶች እንደሆኑም አንስተዋል። አያይዞም ደረጃውን ከፍ እያለ ሲመጣ ወደ ጉበትና ሳምባ በመሄድ አይንን ቢጫ የማድረግና እግርን የማሳበጥ እንዲሁም ሳልን እንደሚያመጣም ገልጸዋል። በቶሎ ወደ ጤና ተቋም የሚመጡ ታዳሚዎች በቀዶ ሕክምና የኬሞና የራዲዮ ቴራፒ ሕክምና ይሰጣቸዋል የሚሉት ስፔሻሊስቱ፣ ነገር ግን ታማሚዎቹ በቶሎ ወደ ሕክምና ተቋም ቢመጡም ካንሰሩ በፍጥነት ተሰራጭቶ የሚገኝበት ወቅት እንዳለም ዶክተር ደስታ ሙሉ ጨምረው ለብስራት ሬዲዮ ተናግረዋል። መረጃው ዳጉ ጆርናል አስነብቦታል። ኬንያ እስራኤልን አስጠነቀቀች። በእስራኤል ቴል አቪቭ ራማት ጋን በኬንያ ኤምባሲ አቅራቢያ የደረሰ ፍንዳታ ተከትሎ የኬንያ መንግስት ኤምባሲዎች ጥበቃ እንዲደረግላቸው ጥሪ አቅርበዋል። ሁለቱም ወገኖች ጦርነት ማቆም አለባቸው ሲልም አስጠንቅቋል። የኬንያ ውጭ ጉዳይ ሚኒስቴር መስሪያ ቤት ዋና ጸሐፊ ኮሪ ሲንጋኦይ በውጭ ዲፕሎማቶች ላይ የሚደረግ የትኛውም ጥቃት ዓለም አቀፍ ሕግን የሚጥስ ስለሆነ መወገዝ ያለበት ነው ብለዋል። አክለውም ተቋማቱ ከማንኛውም ግጭት መጠበቅ እንዳለባቸውም አሳስበዋል። ኮሪ ሲንጋኦይ በእስራኤል የኬንያ አምባሳደርን መልእክት ያስተላለፉ ሲሆን አሁን ላይ የኤምባሲው ሰራተኞች ከቤታቸው ሆነው ስራቸውን እያከናወኑ እንደሆነና በሰላም እንደሚገኙ አስታውቀዋል። ዘገባው አልጀዚራ ዘግቦታል። ሰሜን ኮሪያ ሮኬት አስወነጨፈች። ሰሜን ኮሪያ በርካታ ሮኬቶችን ማስወንጨፏን የደቡብ ኮሪያ መከላከያ ሚኒስቴር አስታውቋል። ሮኬቶቹ ከፒዮንግያንግ አቅራቢያ ሱን አካባቢ የተወነጨፉ መሆናቸውን የኮሪያና አሜሪካ የስለላ ቡድኖች ገልጸው ዝርዝር መረጃ እያፈላለጉ መሆናቸውን ተናግረዋል። ሰሜን ኮሪያ ትንኮሳዋን የማታቀም ከሆነ ጥምር ኃይሉ አስፈላጊው ምላሽ ለመስጠት መዘጋጀቱን የደቡብ ኮሪያ ወታደራዊ ባለስልጣናት አስታውቀዋል። የደቡብ ኮሪያ መገናኛ ብዙሃን ዮንሃፕ ሮኬቶቹ ከቢጫ ባህር መወንጨፋቸው መዘገቡን ኤቢሲ ኒውስ ነው ያስነበበው። የሩሲያ አልማዝ ማዕድን አውጪ ቡድንና የአፍሪካ ሀገራት የአልማዝ ማዕድን አወጣት መስፈርት አዘጋጁ። እንደ አውሮፓውያን አቆጣጠር በ2023 ሩሲያ በአፍሪካ አልማዝ አምራቾች ማህበር የታዛቢነት መቀመጫ እንዳገኘች የሩሲያው አልሮሳ የዓለም አቀፍ ትብብር ክፍል ኃላፊ ፒዮትር ካራኪቪቺ ከስፔፍ 2025 ጎን ለጎን አስታውሰዋል።
የሩሲያና የአፍሪካ አልማዞች በአንድ ወጥ ምርት መስፈርት ላይ የተመስርተው ወደ ዓለም ገበያ መቅረባቸው አስፈላጊ ነው ብለዋል። እንደ ካራክቺቭ ገለጻ ነጠላ መስፈርቱን የሚከተሉትን ጉዳዮች ያካትታል። የሰራተኞች መብቶች፣ የኢንዱስትሪ ደህንነት፣ የአካባቢ ጥበቃ እንዲሁም ማህበራዊ ኃላፊነት ናቸው። ካራክቺቪ በሩሲያና በአፍሪካ አልማዝ አምራቾች ማህበር መካከል ያለውን ትብብር አስፈላጊነት አጽንኦት ሰጥተዋል። የአፍሪካ አጋሮች ጠንካራ አቋም ምዕራባውያንን የሩሲያ አልማዝ ላይ ማዕቀብ ለመጣል ለ3 ዓመታት ያደረጉት ሙከራ እንዳገደውም ጠቁመዋል። ጀርመን ለኢራን ለመደራደር ፈጽሞ አይረፍድም ስትል መልእክት ልካለች። የጀርመን የውጭ ጉዳይ ሚኒስተር የኢራን መሪዎች ሀገሪቱ የኒውክሌር ጦር መሳሪያ እንደማትፈልግ ተአማኒነት ያለው ማረጋገጫ እንድትሰጥ ጠይቀዋል። በኢራንና በእስራኤል መካከል ወታደራዊ ግጭቱ ተባብሶ እንዳይቀጥል በድርድር መፍትሄ ለመፈለግ ፈቃደኛ መሆኗን እንዲያሳዩ ተማጽነዋል። ሚኒስትሩ ከዮርዳኖስ አቻቸው ጋር በሰጡት ጋዜጣዊ መግለጫ መፍትሄውን ለማደራደር ዝግጁ ነን፣ ሆኖም ኢራን አስቸኳይ እርምጃ መውሰድ አለባት ብለዋል። አንድ ሰው በቅን ልቦና ወደ ድርድር ጠረጴዛው ለመምጣት ፍላጎት ካሳየ ለመደራደር ፈጽሞ አልረፈደም ሲሉም ተናግረዋል። ኢራን ቀጣይ ዙር የኒውክሌር ድርድር ሊካሄድ ጥቂት ቀናት ሲቀረው የእስራኤልን ድንገተኛ ጥቃት ተከትሎ በአሜሪካና በምዕራባውያን አጋሮቿ ላይ ምንም አይነት እምነት እንደሌላት መናገሯ የዘገበው አልጀዚራ ነው። የፈረንሳዩ ስመጥር ሙዚየም ሎቭረ በጎብኚዎች መብዛት ሳቢያ ለጎብኚዎች ሳያሳውቅ መዝጋቱን ተከትሎ ቅሬታ እየቀረበበት ይገኛል። የፓሪስ የጌጥ ዘውድ በመባል የሚታወቀው ይህ ጥንታዊ ሙዚየም በውስጡ የጣሊያናዊ ሰዓሊና ባለብዙ ዘርፍ ባለሙያ ሊዮናርዶ ዳቪንቺ ረቂቅና የምንጊዜም ድንቅ ስራ የሆነው ሞናሊዛ መገኛ ነው። ሙዚየሙ በጎብኚዎች ተጨናንቀዋል በሚል ሰራተኞቹ ያለምንም ማስታወቂያ መዝጋታቸው ተከትሎ ጎብኚዎችን አስከፍቷል። ሙዚየሙ በበኩሉ በጎብኚዎች መጨናነቅ ስራ በዛብን ያሉት ሰራተኞች የስራ ማቆም አድማ ለማድረግ እያሰቡ መሆኑን ተከትሎ መሰል እርምጃዎች አስፈላጊ ናቸው ብለዋል። የጎብኚዎቹ ቅሬታ ታዲያ ዳቪንቺ ከፈረንጆቹ 1503 እስከ 1519 ባለው ጊዜ ውስጥ አመሳጥሮ የሰራትና በሙዚየሙ ትልቅ ክፍል በሆነው በኢታታስ አዳራሽ የምትገኘው ሞናሊዛን አልጎበኘንም የሚል ነው። በየቀኑ 20,000 ሰዎች እንደሚጎበኙዋት የሚነገርላት ይህች የዳቪንቺ ድንቅ ስራ የሙዚየምም የትኩረት ማዕከል ናት። ሞናሊዛ ዓለም ላይ ብዙ የተጻፈላት የተቀነቀነላት ብዙ መነጋገሪያ የሆነች ዛሬም ድረስ የከበረች ዘመን ተሻጋሪ ድንቅ የስዕል ስራ ናት። ሚስጥሯ ፈገግታዋ ነው የሚባልላት ሞናሊዛ ትክክለኛ ሚስጥሯ ግን ለብዙሃኑ ዛሬ መንቁልቁልሽ እንደሆነ ቀጥሏል። አንዳንዶች ደግሞ ሞናሊዛ ዳቪንቺ ሚስጥራዊውን የወንድማማችነት ድብቅና ሚስጥራዊ መግባቢያ ያስተላለፈበት ስራው ናት እያሉ ያወድሷታል። ከእስራኤል ጋር የጠበቀ ግንኙነት እንዳለው የሚታመነው የመረጃ መንታፊዎች ቡድን ፕሪዳቶሪ ስፓሮው ከኢራን ትልቁ የክሪፕቶ ኩባንያ ኖቢቴክስ $90 ሚሊዮን መዝረፉን ቢቢሲ ዘግቧል። ቡድኑ ገንዘቡን ከዘረፈው በኋላ መገኘት ወደማይችልበት ስፍራ ልኮታል ተብሏል። መንታፊ ተሟጋች ነኝ የሚለው ቡድኑ ኢራንን ኢላማ ባደረገ መልኩ መረጃዎችን በመመንተፍ ይታወቃል። ቡድኑ ከአንድ ዓመት በላይ ከባድ የሳይበር ጥቃቶችን ባይፈጽምም እስራኤል በኢራን የጀመረችውን ጥቃት ጠብቆ ብቅ ብለዋል። ከእስራኤል ጋር የጠበቀ ግንኙነት እንዳለው የሚነገርለት ቡድኑ ማክሰኞ በኖቢቴክስ ላይ የፈጸመው የሳይበር ጥቃት አዲስ የምንተፋ ማዕበል አካል ነው ማለቱን ዘገባው አመላክቷል። ኖቢቴክስ ሽብርተኝነትን በመደገፍና ማዕቀቦችን በመጣፍ ቁልፍ የገዢው አካል መሳሪያ ነው ሲል ቡድኑ በቴሌግራም እና ኤክስ ላይ ለጥፏል። በተጨማሪም በመንግስታዊ ባንክ ሴፋህ ላይ ምንተፋ መፈጸሙን ተናግረዋል። ፕሪዳቶሪ ስፓሮው በኢራን ላይ ለዓመታት የሳይበር ጥቃት ሲፈጽም ቆይቷል። ከ3 ዓመታት በፊት በኢራን የብረታ ብረት ስራዎች ላይ በፈጸመው የመረጃ ምንተፋ ከባድ የእሳት ቃጠሎ አስከትሎ የሰዎችን ህይወት አደጋ ላይ የከተተ ነው ሲል ቢቢሲ ዘግቧል። በተያያዘ ዜና ሄርምስ 900 የሚባል ሰው አልባ አውሮፕላን ወይም ድሮን ተመቶ እንደወደቀባት እስራኤል አምናለች። ሄርሚስ 900 የሚባል ሰው አልባ አውሮፕላን ወይም ድሮን ተመቶ እንደወደቀባት እስራኤል ማረጋገጫ ሰጥታለች። በአየር ድብደባና በሚሳኤል ጥቃት እየተባባሰ የመጣው የእስራኤልና ኢራን ግጭት
በዛሬው ዕለትም እንደቀጠለ ነው። ይህንን ተከትሎም ዛሬ ንጋት ላይ የኢራን ከተሞች ለማጥቃት የተላከ የእስራኤል ሄርሚስ 900 የተሰኘ ድሮን በኢራን ጸረ አውሮፕላን ተመቶ መውደቁን የሚያሳይ ቪዲዮ በኢራን ቴሌቪዥን ታይቷል። ይህንን ተከትሎም የእስራኤል የመከላከያ ኃይል ድሮኑ በግዳጅ ላይ ያለ በኢራን ተመቶ መውደቁን አምነዋል። እስራኤል ለመጀመሪያ ጊዜ ከተመታባት የድሮን አካል መረጃ ሊገኝ ይችላል የሚል ስጋት እንደሌላት መግለጿንም ሲጂቲኤን ዘግቧል። መረጃዎች እንደሚያሳዩት የአንዱ ሄርሚስ ድሮን ዋጋ ከ10 እስከ 20 ሚሊዮን የአሜሪካን ዶላር የሚገመት ነው። በእስራኤሉ ኤልቢት ሲስተምስ የተሰራው ይህ ድሮን ለወታደራዊ አገልግሎት የተሰራ እጅግ የተራቀቁ መሳሪያዎች የተገጠሙለት ነው ተብሏል። በተጨማሪም ይህ ሰው አልባ አውሮፕላን ለ30 ሰዓታት ያለማቋረጥ መብረር የሚችል የተራቀቁ የስለላ ካሜራዎች ያሉት እንዲሁም እስከ 300 ኪሎ የሚመዘን አውዳሚ ቦምብና ሚሳኤል መሸከም የሚችል ጭምር ነው። ከእይታ ተሰውሮ የተሰጠውን ኢላማ መጥቶ መመለስ እንዲችል ተደርጎ የተሰራ ዘመናዊ ሰው አልባ አውሮፕላን እንደሆነም የዘርፉ ተንታኞች ገልጸዋል። የባህሬን ወደብ የአሜሪካ የባህር ኃይል መርከቦች ለቀው መውጣታቸው ተገለጸ። የዩናይትድ ስቴትስ የባህር ኃይል ንብረት የሆኑ ሁሉም የፊት መስመር መርከቦች ከባህሬን ቁልፍ ወደ መውጣታቸው የሳተላይት ምስሎች ማሳየታቸው ኒውስዊክ ዘግቧል። ይህ እርምጃ ዋሽንግተን በኢራን ላይ ለሚደረግ ጥቃት እየዘጋጀች ባለችበት ወቅት የመጣ ነው ተብሏል። ቢያንስ አንድ ሊቶራል ኮምባት መርከብ፣ 4 ፈንጂ ማስወገጃ መርከቦችና ልዩ ኦፕሬሽን ደጋፊ መርከብ ኤኤምቪ ኦሽን ትሬደር በሆኑ ጊዜ በአሜሪካ ማዕከላዊ እዝ ሴንትኮም የኃላፊነት ክልል ውስጥ በመንቀሳቀስ ላይ መሆናቸው ተገልጸዋል። የእነዚህ መርከቦች ከባህሬን መውጣት ወደ ፋርስ ባህረ ሰላጤ፣ ሆርሙዝ ባህረ ሰላጤና የኦማን ባህረ ሰላጤ ወደሚገኙ ስትራቴጂካዊ ቦታዎች መሸጋገራቸውን እንደሚያመለክት ተንታኞች ለኒውስዊክ ተናግረዋል። እነዚህ አካባቢዎች በሴንትኮም የኃላፊነት ክልል ውስጥ ወሳኝ ቦታዎች ናቸው ተብሏል። ከሰኞ ጀምሮ የዩናይትድ ስቴትስ ኒሚቴዝ ከደቡብ ቻይና ባህር ወደ መካከለኛ ምስራቅ የተዘዋወረ ሲሆን በእስራኤልና ኢራን መካከል ያለው ግጭት እየተባባሰ ባለበት ወቅት በአካባቢው የሚገኙትን የአሜሪካ አውሮፕላን ተሸካሚዎች ቁጥር ወደ 2 ከፍ አድርጎታል ነው የተባለው። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስል ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁም የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ።